የቤት መግቢያ በር ዝም ብሎ መግቢያና መውጫ በር ብቻ አይደለም። በር በመንፈሳዊ ዓይን ሲታይ ጸጋና ሀብት፣ ዕድል፣ ጥበቃ ወደ ቤት የሚገባበት፣ የውጭውና የውስጡ ዓለም የሚገናኝበት የመልካም የኤነርጂ ቦታ ነው። መተተኛ ጸጋ፣ ሀብትን፣ ዕድል የሚገባበትን የበር መግቢያ ላይ የተለያየ ነገር በማድረግ ጥቃት ይፈጽምብሃል። ማንኛውም ክፉ ይሁን ጥሩ መንፈስ ያለው ሰው መጀመሪያ ወደ ቤት የሚገባው በበር እንደሆነ ሁሉ የትኛውም ጥሩ ይሁን መጥፎ መንፈስ ወደ ቤት የሚገባ ከሆነ ይህንኑ በርህን ይጠቀማል። መጽሐፍ ቅዱስ ኦሪት ዘጸአት ላይ እስራኤሎች ጠቦት አርደው ደሙን በራቸው ደጃፍ ላይ እንዲቀቡትና የሞት መልአክ የግብፅን የመጀመሪያ ልጅ ሊቀስፍ ሲመጣ እነሱን አልፎ እንዲሄድ ምልክት እንዲሆናቸው እንዳዘዘው እንዲሁ የጥንቆሎ ዓለም ደግሞ በተቃራኒው ስለሚሠራ አንተን ለመግደል በርህ ብዙ ክፉ ነገር ያደርጋሉ። ክፉ ሊሰራብህ ሰላምን፣ ገንዘብንና ጤናን ሊያሳጣ ያሰበ ጠላት መተተኛ ቀጥታ ያንተ የሆነ ነገርን ካላገኙ ያንተና የቤተሰብ መግቢያ መውጫ የሆነ በር ላይ፣ ግድግዳ ላይ፣ በር ውጭ ያለ ምንጣፍ ስር ቆፍረውም እንዳይታይ አድርገው መሬት በመቅበር መተታቸውን ያደርጋሉ። ወዳጄ ሁሌም ስትወጣ ስትገባ በርህን፣ ግድግዳህን፣ ወለልህን፣ መሬቱን ቼክ አድርግ። አዲስና ያልተለመደ ነገር፣ የተቆፈረ ቀለም የተቀባ የተቋጠረ ነገር ካለ መከታተል አለብህ። ቀጥዬ በር መግቢያ ደጃፍ ላይ መተት መደረጉን የሚነግሩ 7 ምልክቶችን ዘረዝርና እነዚህን ነገሮች ስታገኝ ምን ማድረግ እንዳለብህ አቀርባለሁ። ተከታተሉ። አንደኛ፣ መግቢያ በር ላይ የሞቱ የእንስሳት አካል ለምሳሌ የወፍ፣ የእርግብ፣ አይጥ፣ እንሽላሊት ልታገኝ ትችላለህ። ይህ ከጥንት ጀምሮ የሚታወቅ የክፉ መናፍስት የታወቀ አሰራር ነው። በዚህ መልክ የተደረገ መተት ቤተሰቡ ላይ መከራ፣ በሽታና ሞት የሚያመጣ ነው። መጽሐፍ ቅዱስ ኦሪት ዘጸአት ላይ እስራኤሎች ጠቦት አርደው ደሙን በራቸው ደጃፍ ላይ እንዲቀቡትና የሞት መልአክ የግብፅን የመጀመሪያ ልጅ ሊቀስፍ ሲመጣ እነሱን አልፎ እንዲሄድ ምልክት እንዲሆናቸው እንዳዘዘው እንዲሁ የጥንቆሎ ዓለም ደግሞ በተቃራኒው ስለሚሠራ አንተን ለመግደል በር ላይ የሞተ እንስሳ ይጥላሉ። በተለይ በመንፈሳዊ ዓለም የክፉ መናፍስት መላእክተኛና መሳሪያ የሆነው ቁራ ወይም ጥቁር ወፍ ዶሮ ከጣሉ እንድትሞት አደጋ እንዲደርስብህ እንድታዘን አስበው የሚያደርጉት ነው። እነዚህን የሞቱ እንስሳቶች ለመናፍስቱ መሥዋዕት አድርገው በር ላይ ሲጥሉት ለመናፍስቱ እንደ መሥዋዕት ስለሆነ መናፍስት እሱን ተከትለው በር ላይ እንዲከማቹ አቅጣጫ ይሰጣቸዋል። አንዳንዴ የሌላን ሰው ክፉ ዕድል ወደ አንተ ለማዞር ሲሉም ዶሮ፣ ወፍ፣ ሌላም እንስሳ ላይ ደግመው አንተ በር ላይ ይጥሉታል። ሁለተኛ፣ አጥንት፣ ላባ፣ ምንነቱ የማይታወቅ ዱቄት፣ በክር የታሰረ እንጨት፣ የእንስሳ አይነ ምድር ካገኘ በክፉ በመናፍስት አሰራር አጥንትን ለክፉ ሥራ መሳሪያ ይጠቀሙበታል። ለምሳሌ ያልተለመደ አይነት የዶሮ አጥንት፣ ሌላም አይነት አጥንት በር ላይ ተጥሎ ካገኘ ይሄ ቀጥታ የድግም ሥራ ነው። መተተኞች ሌላ የሚጠቀሙበት ነገር ላባ ነው። ላባ ከመንፈሳዊ ዓለም ጋር በጣም የሚገናኝ ነው። የዶሮ ላባ ካገኘ ይህም ሌላው ምልክት ነው። ወይም ደግሞ ምንነቱ የማይታወቅ አፈር የሚመስል ዱቄት ነገር በር ላይ ተነስንሶ ልታገኝ ትችላለህ። ይሄ ዱቄት ብዙ ጊዜ የሚለይ አይደለም። ወይም የመቃብር አፈር ከሌላ ነገር ላይ ቀላቅለው በር ላይ ተደፍቶ ልታገኝ ትችላለህ። የታሰረ ነገር ለምሳሌ የተወሰኑ ቁራጭ እንጨት በቀይ ክር አስረው በር ላይ ሊያስቀምጡልህ ይችላሉ። የታሰረ ነገር ካገኘ አንተን ለማሰር እንዳትሄድ እንዳትጓዝ ለማድረግ ያቀዱት ነው። ሶስተኛ፣ በር ላይ ያልተለመደ የእንስሳቶች ሁኔታ ካየ። እንስሳቶች እኛ የማናየውን ነገር ማየት እንደሚችሉ ይታወቃል። እንስሳቶች በር አካባቢ እየመጡ የተለየ ባህሪ ካሳዩ በር ላይ እየመጡ የሚቆሙ ከሆነ ይህ በር ላይ አንድ ነገር እንደተደረገ የማስጠንቀቂያ ምልክት ነው። ወደ አንተ በድጋሚ የተላከ የሚከታተል መንፈስ አይጥ፣ ቁራ፣ ጉጉት፣ ድመት፣ ሸለሊት፣ አንዳንድ ያልተለመደ እንስሳ እባብ ተመስለው በተደጋጋሚ በር አቅራቢያ ስለ አንተ መረጃ ለመሰብሰብና መንፈሳዊ ጥንካሬ ለማየት ለማዳከም የመከታተል ይመጣሉ። ለምሳሌ የሆነች ድመት ትመጣና በር ላይ ትጮኻለች፣ ትቆማለች፣ አትሄድልህም። ብታባራትም ደጋግማ ልትመጣ ትችላለች። ድመት የምትመጣው የላካትን ሰው ዓይንና ጆሮ በመሆን አንተን ለመከታተል ምን ገባ ምን ወጣ ወይም የርኩስ መንፈስ መጋለቢያ በመሆን ሊያደነዝዙ ሊሰልሉ ሲሉ የሚልኳት ናት። በዛ ያሉ ቁራዎች በር አጥር ላይ ቁጭ ብለው ልታያቸው ትችላለህ። እነዚህ የመጡ እንስሳቶች ምግብና ውሃ ብትሰጣቸውም አይበሉም፣ አይጠጡም። መተተኞች እንደዚህ እንስሳት ላይ ደግመው ወደ አንተ የሚለቋቸው የተደረገውን ድግፍ መልሰው እንዲያጠናክሩትም ስለሚፈልጉ ቤት ላይ መከራና መጥፎ ዜና፣ ሞት ለማምጣት ነው። የእነዚህ እንስሳት በር አካባቢ ቆመው ዝም ብለው አንድ ነገር ላይ ሲያፈጡ፣ ሲቁነጠነጡ፣ ሲጣሩ ወይም ልክ እንደሚያውቁክ ፍጥጥ ብለው ሲያዩ ታገኛቸዋለህ። ብዙ ጊዜ ደግሞ የሚመጡት
ቤተሰብ ውስጥ ጥል ከተፈጠረ፣ መጥፎ ነገር ከተከሰተ በኋላና በተመሳሳይ ሰዓት ነው። አራተኛ በር ላይ በትንሽ ከረጢት በፌስታል መሰል ነገር ውስጡ መግለጽ የማትችለው የሆነ ነገር ለምሳሌ የድንጋይ ኮረት፣ ስራ ስር የተቆራረጠ ጨርቆች፣ ቅጠሎች፣ ቅመማ ቅመሞች ውስጡ ተቋጥሮ ልታገኝ ትችላለህ። ይህን የሚያደርጉት ያለህን ነገር ለመስለብ ለመሰብሰብ ሲያስቡ ነው። አንዳንዴ በሰው ቅርጽ፣ ከጨርቅ፣ ከሸክላ፣ ከሻማ የተሰራ አሻንጉሊት ነገር ልታገኝ ትችላለህ። ይህን የሚያደርጉት ደግሞ በአንተ ቅርጽ አስመስለው ምስልን ይሰሩና እዛ ላይ እንድትታመም በመርፌ ይወጉታል። እንዳትሄድም ያስሩታል። አንዳንዴ ደግሞ በጠርሙስ ውስጥ ቁርጥራጭ ሚስማሮች፣ ስፒሎች፣ ሽንት አድርገው ክፉ እንዲደርስብህ መቅበር ከቻሉ በር ስር ይቀብሩታል። አምስተኛ በር ላይ የበር ወለል ላይ ወይም ግድግዳ ላይ የሆነ ምልክት፣ ጠርሰም የማታነበው ጽሑፍ፣ የኤክስ ወይም የዜሮ፣ የኮከብ፣ የተጠላለፉ የተወሳሰቡ ምልክቶች፣ ቁጥሮች በደንብ በዘይት በቀለም በዱቄት ነገር ተጽፎ ልታገኝ ትችላለህ። ብዙ ጊዜ ይህን የሚያደርጉት የሚከታተል መንፈስ አንተ እንዲጎዳ ይልኩትና በር ግድግዳ ላይ የተደረገው ምልክት፣ ቀለም፣ ጽሑፍ ለዛ ለተላከው መንፈስ እንደ ጠቋሚ መሳሪያ እንዲያገለግል አንተን ለመከታተልና ለማጥቃት ቀላል እንዲሆንላቸው ነው። ምልክት በር ላይ ከተደረገ በጣም ከባድ ነው። በመንፈሳዊ ዓለም ምልክቱ ክፉ መንፈስ ወደ ቤት እንደ መግቢያ መንገድ ከፋጭ ቀዳዳ በር ተደርጎ ይቆጠራል። ሁሌም ቢሆን በር አካባቢ ግድግዳን፣ ወለልን የተጫረ በቀለም የተጻፈ ነገር እንዳይኖር ቼክ አድርገው። ስድስተኛ አንዳንዴ የቤት ዕቃ ጌጣጌጥ ለምሳሌ ፎቶ ኪጠፋና ያላሰብከው ቦታ በር ላይ ተቀምጦ ታገኘዋለህ። ብዙ ጊዜ ከቤት ያስቀመጥከው ነገር በተለይ ከአንተ ሰውነት ጋር ንክኪ ያላቸው የአንተን ቫይብሬሽን ወዜ የሚይዙ ነገሮች፣ ጌጣጌጥ፣ ሰዓት፣ ከብረት የተሰሩ ነገሮች፣ ቢላ፣ ማንኪያ ወይም አንተን የሚገልጽ ነገር ፎቶ ሰርቀው ወይም በመናፍስት አሰራር ከወሰዱ በኋላ መተትና ድግምት አድርገው መልሰው በርህ አጠገብ ያላሰብከው ቦታ ያስቀምጡታል። ቤቱ ውስጥ የጠፋብህ ዕቃ በሌላ ጊዜ ከቤቱ ውጪ በር ላይ ቤት አካባቢ ካገኘው መጠራጠር አለብህ። እድልን ለመዝጋት የሚደረግ ነው። ሰባተኛ በር ላይ የሚሰማ ድምፅ ለምሳሌ የሚጣራ፣ የሚንሳጠጥ፣ የሚንኳኳ የደወል አይነት ድምፆች ትሰማለህ። በተለይ በምሽት ይሆናል። ከዛ በር ከፍተህ ስታይ ምንም ነገር አታገኝም። እንደዚህ አይነት ድምፆች መንፈሳዊ ጥቃት ሲደረግብኝ የሚመጡ ናቸው። መንፈሳዊና ሳይኮሎጂካል ጦርነት ነው። በርህ የሚንሳጠጥ ድምፅ ከሰማ መጀመሪያ አንተ ላይ የፍርሃት መንፈስ ለመፍጠርና ለማስደንገጥ የሚደረግ ዘዴ ነው። መንፈሳዊ ጥንካሬን ለመሸርሸር መግቢያ መንገድ ለመክፈት የሚደረግ ነው። በር አካባቢ ተነጥሎ ያልተለመደ አየር ቅዝቃዜ ሊሰማ ይችላል። በር የተንኳኳ ይመስልና ስትከፍት ማንም የለም። በተለይ በር 3 ጊዜ ብቻ ተንኳክቶ ጸጥ ካለ ለመክፈት አትሞክር። አቤት ማን ነውም አትበል። በቀዳዳም ለማየት አትሞክር። ካየ አንተን ለማጥቃት መንገድ ትከፍትላቸዋለህ። ታዲያ እንደዚህ አይነት ነገር ስናገኝ ምን ማድረግ ነው ያለብን? ከሁሉም በፊት በፍጹም መፍራት የለብህም። የመጀመሪያው አንተን የማጥቂያው መንገድ እንድትፈራ ማድረግ ነው። አትፍራ። እንደዚህ አይነት ነገሮችን በር ላይ ስታገኝ በፍጹም በእጅህ አለማንሳት፣ አለመንካት፣ በመንካትም አትሞክር። መጀመሪያ በመንፈሳዊ ቃላት መገሰጽ፣ ማዘዝ፣ ከበርህ ከቤት እንዲሄድ በፈጣሪ ስም ማዘዝ፣ ቄስ ጠርቶ ወይም በራስህ እንዲሆን ጸበል መርጨት። በተገኘበት ቦታ ላይ ጫው እንደሚታወቀው ኔጌቲቭ ኢነርጂን የማምከን ኃይል ስላለው በር አካባቢ ጫው መበተን። አንዳንድ መንፈሳውያን እንደሚሉት የተጣለውን ወይም የተቀበረውን ነገር ለማንሳት ከፈለግ ያለው ኃይል ወደ አንተ እንዳይመጣ ጥቁር ወይም ነጭ ከለር ያለው ጨርቅ ወይም ጓንት ተጠቅመ ማንሳት። እንደዚህ ካነሳው በኋላ እዚያው ግቢ ወይም ቆሻሻ መጣያ ውስጥ ማድረግ ወይም መጣል የለብም። አርቀ ወስደህ መጣል፣ መቅበር ወይም ወንዝ ውስጥ መክተት ነው ያለብህ። በር አካባቢ የተገለጹት አይነት ያልተለመደ ድምፅ ከሰማ ለመክፈት አትሞክር። ድምፁን በመንፈሳዊ ቃላት መገሰጽ፣ ከበርህ ከቤት እንዲሄድ በፈጣሪ ስም ማዘዝ። በተረፈ ፈጣሪ ከክፉ ነገር ይጠብቀን እያልኩ እሰናበታለሁ። ሰላሙ